ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች ዛሬ የምናወራው ስለ አንድ ተራ ወጣት ሳይሆን በአሁኑ ሰዓት የዓለምን ኢንተርኔት በቁጥጥር ስር ያዋለውን ድንቅ ስብዕና ያለው ልጅ ነው። ስሙ ዳረን ዋቲንግሰን ይባላል። ዓለም ግን አይሾ ስፒድ ብላ ትጠራዋለች። በቅርቡ በአዲስ አበባ ጎዳናዎች ላይ የተፈጠረውን ሁኔታ ሁላችሁም እንዳያችሁት ተስፋ አደርጋለሁ። በሺዎች የሚቆጠሩ ወጣቶች እሱን ለማየት መኪናውን ሲከታተሉ ሲጮሁና ሲደሰቱ ነበር። ይህ ሁኔታ ለብዙዎች ግራ የሚያጋባ ሊሆን ይችላል። አይሾ ስፒድ is one of the biggest content creators out there. ይህ ልጅ ምንድነው የሰራው? ለምንድነው እንደዚህስ የሚወደደው? የሚሉ ጥያቄዎችን ይነሳሉ። ዛሬ በአዲስ ቪዲዮ የስፒድን የስኬት ጉዞ፣ ለሮናልዶ ያለውን እብደት፣ ያለበትን ፍቅርና ከጀርባው ያሉትን የስኬት ሚስጥሮች በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ስለ ስፒድ ስኬት ስናወራ ክርስቲያኖ ሮናልዶን ሳናነሳ ማለፍ በፍጹም አንችልም። ለብዙዎቻችን ሮናልዶ የእግር ኳስ ተጫዋች ብቻ ሊሆን ይችላል። ለስፒድ ግን ሮናልዶ ሕይወቱን የቀየረለት ትልቅ መነሻው ነው። ገና በትንሽ ተከታታይ እያለ እያለ የሚጮህበት መንገድ ለብዙ ሰው እንደ ቀልድ ይታይ ነበር። ነገር ግን እሱ ጽናት ነበረው። ሮናልዶን ለማግኘት ያደረገው ጉዞ ልክ እንደ አንድ የፊልም ታሪክ አስገራሚ ነው። ፖርቹጋል ድረስ ተጉዞ በስታዲየሙ እየዞረ አልፎ ተርፎም የሮናልዶን ቤተሰቦች እስከ ማግኘት የደረሰው ጥረት የዓለምን ቀልብ ስቧል። ሮናልዶን ሳያገኝ ሲቀር በካሜራ ፊት አልቅሷል። ተስፋ ቆርጦም ነበር። ነገር ግን በመጨረሻም በ2023 ሮናልዶ ከመኪናው ወርዶ ስፒድን በአካል ሲያገኘው የታየው ምስል በዩቲዩብ ታሪክ ከፍተኛ ስሜት የፈጠረ ትዕይንት ሆነ። ያ ቪዲዮ ብቻውን በሚሊዮኖች የሚቆጠሩ እይታዎችን አግኝቶለታል። ይህ ግንኙነት ስፒድን ከተራ ጌመርነት አውጥቶ ከዓለም አቀፍ ታዋቂ ሰዎች ጋር እኩል እንዲሰለፍ አድርጎታል። ሮናልዶ ለስፒድ ዝናውን አምጥቶለታል። ስፒድ ደግሞ ለሮናልዶ አዲስ አይነት ወጣት ተከታታይ በሶሻል ሚዲያ ፈጥሮለታል። ዛሬ ስፒድ የትም ሀገር ሲሄድ የሮናልዶ ማሊያ ለብሶ ሲል በሚሊዮኖች የሚቆጠሩ ሰዎችን በአንድ ላይ ማጮህ የሚችልበትን ኃይል አግኝቷል። ታዲያ ይህ ወጣት እንዴት እንዲህ ሊሳካለት ቻለ? ስኬቱ ዝም ብሎ አጋጣሚ የመጣ አይደለም። የመጀመሪያው እና ትልቁ ሚስጥሩ ያልተገደበ ጉልበት ነው። በኢንተርኔት ዓለም ላይ ሰው ለረጅም ሰዓት ትኩረት እንዲሰጥ ማድረግ በጣም ከባድ ነው። ስፒድ ግን ለ3 እና ለ4 ሰዓታት በቀጥታ ስርጭት ላይ ሲቆይ ለአንድ ሰከንድ እንኳን አይደክመውም። ይህ ልዩ ስጦታው ተመልካቾች አሰልቺ ጊዜ እንዳያሳልፉ ያደርጋቸዋል። ሁለተኛው ሚስጥሩ እውነተኛ ማንነት ነው። ስፒድ ካሜራ ፊት ሲቆም የሚሰራው ድርጊት ሰው ምን ይለኛል ተብሎ ታስቦበት ሳይሆን በውስጡ ያለውን እውነተኛ ስሜት ነው። ሲናደድ ይጮሃል፣ ደስ ሲለው ይዘላል፣ ሲሳሳት ደግሞ ይቅርታ ይጠይቃል። ይህ ባህሪው ተመልካቾች እንደ ሩቅ ሰው ሳይሆን እንደ ጓደኛ እንዲያዩት አድርጎታል። ሶስተኛውና ዋናው ሚስጥሩ ደግሞ ጽናት ነው። ከዚህ ሁሉ ዝናና ጩኸት ጀርባ ግን ብዙዎቻችን የማናቀው አንድ ትልቅና አስተማሪ ታሪክ አለ። ስፒድ በ2021 መጨረሻ አካባቢ በታዋቂነቱ ጥራዝ ላይ እያለ በሰራው ስህተት ምክንያት ከትዊች በተቋሚነት ታገደ። በዛን ወቅት ትዊች ለስትሪመሮች ብቸኛው ትልቅ የገቢ ምንጭ ነበር። ታግዶ በነበረበት ቀን ስፒድ በክፍሉ ውስጥ ተዘግቶ ሲያለቅስ ነበር። ብዙ የቅርብ ጓደኞቹ የስፒድ ዘመን አበቃ፣ ከእንግዲህ ማንም አያየውም ብለው ተሳልቀውበት ነበር። ነገር ግን ስፒድ አንድ ትልቅ ውሳኔ ወሰነ። ታግጃለሁ ማለት ሞቻለሁ ማለት አይደለም በማለት ወደ ዩቲዩብ ፊቱን አዞረ። የሚገርመው ነገር ዩቲዩብ ላይ ስራ ሲጀምር ከበፊቱ በበለጠ ፍጥነት ማደግ ጀመረ።
ይህ ታሪክ የሚያስተምረን ነገር ቢኖር አንዳንድ ጊዜ በህይወታችን ውስጥ ትልቅ በር ሲዘጋብን ያ በር የተዘጋው የተሻለ ትልቅ በር እንዲከፈትልን መሆኑ ነው። ስፒድ ያኔ ተስፋ ቆርጦ ቢሆን ኖሮ ዛሬ ሮናልዶን አያገኘውም ነበር። አዲስ አበባ መጥቶ ህዝቡን አያነቃቃም ነበር። ውድቀትም ለሱ የመጨረሻው ሳይሆን የአዲስ ጅምር መጀመሪያው ነው። ስፒድ ገና ዝነኛ ከመሆኑ በፊት የነበረው ስራ ክብር ነው። ስፒድ በቤተሰቡ ውስጥ ብዙም ገንዘብ በሌለበት ወቅት እናቱን ለመርዳት ሲል በአረጋውያን መርጃ ተቋም ውስጥ ምግብ በማድረስ ይሰራ ነበር። በቀን ውስጥ አረጋውያንን ሲረዳ ውሎ ማታ ማታ ደግሞ ወደ ቤቱ ገብቶ ለሰዓታት ዩቲዩብ ላይ ስርጭት ያደርግ ነበር። ብዙ ወጣቶች ስኬት በአንድ ቀን የሚመጣ ይመስላቸዋል። ስፒድ ግን ዝነኛ ከመሆኑ በፊት ለአመታት ማንም ሳያየው በጨለማ ክፍል ውስጥ ይለፋ ነበር። በዛ ድካሚ ስራ ውስጥ ሆኖ እንኳን እናቱን አንድ ቀን ትልቅ ደረጃ ደርሼ ከዚህ ስራ አሳርፍሻለሁ ይላት ነበር። ዛሬ ያንን ቃሉን ጠብቆ እናቱን የናጠጠ ሀብታም ማድረግ ችሏል። ይህ ታሪክ የሚያሳየን ዛሬ የምንሰራው ትንሽ ስራ ነገ ለምንደርስበት ትልቅ ደረጃ መሰላል መሆኑን ነው። ስፒድ ትልቅ ለመሆን ትንሽ ስራን አልናቀም። አሁን ደግሞ ስፒድ ፊቱን ወደ አፍሪካ ዙሯል። ስፒድ ዳዝ አፍሪካ በሚለው ጉዞ በኬንያ በቦትስዋና እና በዚምባብዌ ያሳየው እንቅስቃሴ አስገራሚ ነበር። በጃንዋሪ ወር 2026 በአዲስ አበባ ገባ። We are here in Ethiopia. አዲስ አበባ ውስጥ የነበረው አቀባበል ግን ከሌሎቹ ሀገራት ሁሉ ለየት ያለ ነበር። በአድዋ ድል መታሰቢያ ሙዚየም፣ በሳይንስ ሙዚየም እና በካቴድራል አካባቢ የነበረው የሰው ብዛት የአዲስ አበባን ትራፊክ ከማዘጋት ደርሶ ነበር። ስፒድ ስለ ኢትዮጵያ ታሪክ ለማወቅ ያሳየው ጉጉትና እንጀራ የቀመሰበት መንገድ በኢትዮጵያውያን ዘንድ ትልቅ ክብር አትርፎለታል። ትላንት ደግሞ በግብጽ ፒራሚድ ውስጥ ሆኖ በዓለም ታሪክ የመጀመሪያውን ስርጭት በማድረጉ ስሙ በታሪክ መዝገብ ላይ እንዲሰፍር አድርጓል። ይህ የሚያሳየው ስፒድ ዝም ብሎ መዝናኛ ብቻ አይደለም፣ የዓለምን ባህሎች የሚያስተዋውቅ ድልድይ እየሆነ መምጣቱ ነው። በአጠቃላይ አይሾ ስፒድ ዝም ብሎ የሚጮህ ወጣት አይደለም። እሱ የጽናት የጠንካራ ስራና የፈጠራ ተምሳሌት ነው። ከዜሮ ተነስቶ በዓለም ላይ ተጽዕኖ ፈጣሪ ከሆኑ ሰዎች ተርታ ተሰልፏል። ሰዎች ምን ይሉኛል ሳይል የራሱን ማንነት ለዓለም አሳይቷል። እናንተስ ከስፒድ ስኬትን ምን ተማራችሁ? በአዲስ አበባ የነበረው አቀባበል እንዴት ሳያችሁት? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ለጓደኞቻችሁ አጋሩ። እንደነዚህ አይነት አጓጊና አስገራሚ ታሪኮችን ለማግኘት አዳዲስ ቪዲዮዎችን በመንለቅ ሰዓት የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ እያልኩኝ በሚቀጥለው ቪዲዮ እስከምንገናኝ ደህና ቆዩ።